ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 15 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ጎጃምና ወሎ በተካሄዱ ተከታታይ ውጊያዎች ወሳኝ ወታደራዊ ድል ማስመዝገቡን የአማራ ፋኖ ብሔራዊ ንቅናቄ ገልጿል። በሶስቱ ጠቅላይ ግዛቶች የተገኙት ውጤቶች ምን ይመስላሉ? የተለያዩ የጦር ቀጠናዎችን መረጃ ይዘናል፣ ይደመጣሉ። የሸዋ ጠቅላይ ግዛት ያሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በትግል ውስጥ ወሳኝ በሆነው የሕክምና ዘርፍ ላይ ያከናወነው ልዩ ተግባር ትኩረት ስቧል። ይህ ተግባር ለትግሉ ያለው ፋይዳ ምንድነው የሚለውን ዝርዝሩን ይዘነዋል። በወለጋ የአማራ ፋኖ ብሔራዊ ንቅናቄ አንሻ ሰይድ ዕዝ በብልጽግናው ሰራዊት ላይ የወሰደውን እርምጃ አጠናክሮ መቀጠሉን አስታውቋል። በዛሬው ውሎም ከፍተኛ የጦር አዛዦችን ጨምሮ በርካቶች ላይ እርምጃ መውሰዱን የገለጸው የዙን የአውደ ውጊያ ዘገባ በዝርዝር እናስደምጣችኋለን። ከምርጫ ማግስት ወደ ጦርነት የተሰኘ ትንታኔ ዘገባ አዘጋጅተናል። የብልጽግናው ስርዓት ከምርጫ በኋላ እየተከተለው ያለው የፖለቲካዊና ወታደራዊ አካሄድ ምን ያመላክታል የሚለውን በሰፊው የሚዳሰሰው የትንታኔ ዘገባችን ሰዓቱን ጠብቆ ይቀርብላችኋል። ክቡራትና ክቡራን እነዚህንና ሌሎች መረጃዎችን አካተን ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ በጎንደር ጎጃምና ወሎ የአማራ ፋኖ ብሔራዊ ንቅናቄ ከትናንት አመሻሽ ጀምሮ በተከታታይ ብርቱ ውጊያ በማድረግ ወታደራዊ ድሎች ማስመዝገቡን ገለጸ። በጎንደር ጎጃምና ወሎ ቤት አማራ ጠቅላይ ግዛቶች የተካሄዱ ተጋድሎችን አስመልክቶ በየህዝብ ግንኙነት መምሪያዎቹ የደረሱን መረጃዎች እንዳመላከቱት ፋኖ ወሳኝ የተባሉ ወታደራዊ ድሎችን መጎናጸፉን አረጋግጧል። በጎንደር ጠቅላይ ግዛት እስቴ አውራጃ የተካሄደውን ውጊያ አስመልክቶ የጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ቫንታባት አንደኛ ኮር ጉና ክፍለ ጦር ህዝብ ግንኙነት እንደገለጸው እስቴ ዴንሳ ብርጌድ በእስቴ ወረዳ ሰፊ ቀጠና የሸፈነ ውጊያ አድርጓል። ከ10 በላይ ግንባሮች ማለትም በብሩ አደጌ፣ በሸምበቆች፣ በጎንደር በር፣ ውስጤ ዱር፣ በገና መምቻ፣ በጽዮን፣ በሾለክት፣ በለበጥ እስላም ሀገር፣ በምክሪያ ከተማ፣ በደንጎለት ተራራ፣ ማማስር በተባሉ ልዩ ቦታዎች የጸረ አማራውን ስርዓት ሰራዊት ከባድ ኪሳራ አድርሰንበታል ብለዋል። የብልጽግናው ሰራዊት በዙ 23 በሞርተርና በዲሽቃ ታግዞ ውጊያውን ከፍቶ እንደነበር ያስታወሰ የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ የጠላት ኃይል ከሚጠቀመው የከባድ መሳሪያ ይልቅ የፋኖ ክንድ ከባድ ሆኖበታል። በዚህም ምክንያት የፋኖን ብርቱ ምት መቋቋም ባለመቻሉ ሙትና ቁስለኛውን ማንሳት ሳይችል ወደ መጣበት እንዲመለስ ተደርጓል ሲል ተናግሯል። እስቴ ዴንሳ ብርጌድ የዛሬውን ጨምሮ ባለፉት ተከታታይ ቀናት ያለ እረፍት ከብልጽግናው ሰራዊት ጋር ሲዋጋ ሰንብቷል ሲል የሚናገረው ፋኖ ያሬድ በተከታታይ ቀናት በወሰደው ውጊያ ጠላትን በሞት እጅ በማሰጠትና በማቁሰል ከፍተኛ ኪሳራ አድርሰንበታል። የጠላት ሰራዊት ለጥፋት እቅድ የሚጠቀምበት አንድ ፓትሮል መኪና፣ የነፍስ ወከፍ መሳሪያዎች፣ ወታደራዊ ሎጂስቲክ ማለትም የዙ 23 ተተኳሽን ጨምሮ በእጃችን በማስገባት በርካታ አንጸባራቂ ውጤት ማስመዝገብ ችለናል። በዚህ ቀጠና የገባውን የኦህዴድ ብልጽግናውን ተልዕኮ አስፈጻሚ ኃይልም በየቀኑ እያሽመደመድነው ነው ብለዋል። በጎጃም ቀጠና የተካሄደውን ውጊያ አስመልክቶ የአጼ ቴዎድሮስ ዕዝ ያደረሰን የውጊያ መረጃ ደግሞ በዳሞት አውራጃ ቡሬ ወረዳ ላይ በተደረገ ውጊያ የወረዳው ሚሊሻ ጽሕፈት ቤት ኃላፊ ኮማንደር አዱኛውና ሌሎች 10 የባዲን አድማ ብተና አባላት እርምጃ ተወስዶባቸዋል ብለዋል። ተጋድሎን አስመልክቶ የአጼ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት ክፍል ሲገልጽም የቴዎድሮስ ዕዝ 109ኛ ኮር የ77ኛ ክፍለ ጦር አርበኞች ከቡሬ ከቁጭና ከአለፋ ተውጣቶ ጉልም ላይ ዘረፋ ለመፈጸም እንቅስቃሴ እያደረገ የነበረው የጠላት ጦር ጉልም ተብሎ በሚጠራው አካባቢ ላይ እርምጃ ወስደንበታል። ጉልም ደንጀን ላይ በተደረገው ላስጨራሽ ውጊያም የሚልሻ ሰላምና ደህንነት ኃላፊውን ኮማንደር አዱኛውን ጨምሮ 10 አድማ ብተናዎች ላይ እርምጃ የተወሰደባቸው ሲሆን ከ15 በላይ ከባድና ቀላል ቆስለኛ ሆነዋል ብሏል። ይህ በእንዲህ እንዳለ የአጼ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በበኩሉ ከቲሊሊ አብስከን ሰከላ እስከ ብር አዳማ ድረስ በተካሄደው ተጋድሎ ከፍተኛ ወታደራዊ ድል መቀዳጀቱን ኮሩ አስታውቋል። ተጋድሎን አስመልክቶ የኮሩ ህዝብ ግንኙነት ክፍል ሲገልጽም 44ኛ ክፍለ ጦር ከ102ኛ ኮር 33ኛ ክፍለ ጦር ጋር በመጣመር ብር አዳማ አብስከን ላይ በሰሩት ኦፕሬሽን ጠላትን ከባድ ምት በመምታት 9 የነፍስ ወከፍ መሳሪያን ገቢ አድርገዋል። ከ15 በላይ የጠላት ሰራዊትም እርምጃ ተወስዶበታል ሲል ተናግሯል። ውጊያው ሰከላ ወረዳ እኩለ ቀን ላይ እንደተጀመረ ገልጾ ውጊያውና የፋኖ ድል በቲሊሊ ወረዳ አሽፋ ላይ መደገሙን ያስታወሰው
የኮር ህዝብ ግንኙነት ክፍል የጠላት ኃይል ከቡሬ እንጅባራ ፍኖተ ሰላም ድረስ አለኝ የሚለውን ኃይል በማሰባሰብ የመጨረሻ ዙር መውጫ ወይም መፈርጠጫና ጊዜ መግዣ በሚል ስውት ሳቢ 105ኛ ኮር 44ኛ ክፍለ ጦርን ለመክበብ ሙከራ አድርጎ ነበር። ሆኖም የፋኖ ክንድ የሚቀመስ ባለመሆኑ በመጣበት ተመቶ ከፍተኛ ኪሳራ ደርሶበት የተረፈውን ይዞ ተመልሷል ብለዋል። በሌላ የተጋድሎ መረጃ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 102ኛ ኮር የ49ኛ ክፍለ ጦር ሁለተኛ ሻለቃ በብልጽግናው ሰራዊት ላይ ከፍተኛ ኪሳራ ያደረሰበትን ተጋድሎ ማድረጉን እዙ አስታውቋል። የዕለቱን ተጋድሎ መብረቃዊ ምትና አንጸባራቂ ድል ሲል የገለጸው የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ጸረ አማራው የብልጽግናው ሰራዊት ያለ የሌለ ኃይሉን በመያዝ መነሻውን ጎብዬ ከተማ በማድረግ በሆሮ ቃሌም፣ ቀያፈር፣ ካሰገዳ እና ወደ ጨራሮ አምባ እንቅስቃሴ አድርጎ ነበር። ይህን የጠላት እንቅስቃሴ በንቃት ሲከታተል የነበረው የ49ኛ ክፍለ ጦር ሁለተኛ ሻለቃ ኃይሏችንም በሁሉም ግንባሮች የተቀናጀ ውጊያ በማድረግ ጠላትን ከባድ ኪሳራ አድርሶበታል። ከምት የተረፈውም ወደ መጣበት ወልዲያና ጎብዬ ከተሞች ተመልሷል ሲል የዕለቱን ተጋድሎና ድል ተናግሯል። የአጼ ምኒልክ ዕዝ የህዝብ ግንኙነት ክፍል አክሎም የ102ኛ ኮር ቃሊም በሆሮ እና ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር የስርዓቱን ወታደር መፈናፈኛ በማሳጣት ለብልጽግና መስለኔዎች ትምህርት የሰጠ ነው በማለት የፋኖን ተጋድሎ ገልጾታል። ተጠናክሮ የቀጠለው የወለጋው ድል የአማራ ፋኖ ብሔራዊ ንቅናቄ ወለጋን ሻሳይድ ዕዝ በብልጽግናው ሰራዊት ላይ የሚወስደውን እርምጃ አጠናክሮ በመቀጠል በዛሬው ዕለትም ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የብልጽግናን ሰራዊት እርምጃ ወስዶባቸዋል። በውጊያውም የብልጽግናው ጦር አዛዥ ኮማንደር እርምጃ ከተወሰደባቸው መካከል እንደሚገኙበት እዙ አስታውቋል። የወለጋ ቢዛሟን ሻሳይድ ዕዝ በስሩ ከሚገኙ ተዋዶች መካከል ጌጤ ግርማ መብረቅ ክፍለ ጦር፣ ታፈራ ለሙ ሳተናው ክፍለ ጦር፣ ከአንገር ጉትን ክፍለ ጦርና አበጀ ጥበቡ ነበልባል ክፍለ ጦር የተውጣጣ ኃይል በመያዝ ነው ውጊያውን ያደረገው። በዚህ መልኩ የተሰባሰበው የፋኖ ሰራዊት በብልጽግናው ሰራዊት ላይ በወሰደው የተጠናከረ እርምጃም የጠላትን አከርካሪ መስበር ችለናል ሲል የዙ ህዝብ ግንኙነት መምሪያ አርበኛ ዳዊት አማራ ተናግሯል። አርበኛ ዳዊት አማራ አክሎም ሰራዊታችን በአንገር ጉትን ከተማ ዙሪያ በፈጸመው የቆረጣ ጥቃት ከፍተኛ ቁጥር ያለው የጠላትን ሰራዊት መተውታል። የጠላት ብልጽግና ሰራዊት ከፍተኛ ቁጥር ያለውን ኃይሉን ይዞ መነሻው ምስራቅ ወለጋ ዞን አንገር ጉትን ወረዳ ወደ ሊሙ ወረዳ ፊጤ በር እንቅስቃሴ ያደረገው እንደተለመደው አማራን ለማፈናቀልና ንብረት ለመዝረፍ ነበር። ይህን የጠላት እቅድ በሚገባ ስለምናውቅና ተገቢው መረጃ በማሰባሰባችን ጠላት ወደ ወገናችን ደርሶ የተለመደ ጭካኔውን ከመፈጸሙ በፊት ገዢ ቁልፍ ቦታ ይዘን በመጠበቅ የደፈጣ ጥቃት ልንከፍትበት ችለናል ብለዋል። መንደር 4 ተብሎ በሚጠራው ቦታ ላይ ያበጀ ጥበቡ ክፍለ ጦር አርበኞች በብልጽግናው ሰራዊት ላይ የቆረጣና የደፈጣ ምት በመምታት ያደረሱትን ጉዳት አስመልክቶ የዙ ህዝብ ግንኙነት መምሪያ ሲገልጽም አንድ ኮማንደር፣ አንድ የመቶ አለቃ ማዕረግ ያለው የሚሊሻ ጠርናፊና አንድ ኦፊሰርን ጨምሮ ከ15 በላይ የጠላትን ኃይል እርምጃ ወስደውበታል። ሌሎች ከፍተኛ ቁጥር ያላቸው የጠላት ሰራዊት አባላትም ከባድ ጉዳት ደርሶባቸዋል። ቀሪው የወደቁ አባላቱን አስከሬንና ቆስለኛ ሳያነሳ ወደ አርቁምቢ ተብሎ የሚጠራው መንደር አንድ ፈርጥጧል። ከፍተኛ ቁጥር ያለ የነፍስ ወከፍና የቡድን መሳሪያም ገቢ አድርገናል በማለት አስታውቋል። በሌላ ግንባር በተደረገው ተጋድሎ ደግሞ የጌጤ ግርማ መብረቅ ክፍለ ጦርና ከታፈራ ለሙ ሳተናው ክፍለ ጦር የተውጣጣ የፋኖ ኃይል በሁሩ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ቱሉጋና ከተማ ላይ ባደረጉት ተጋድሎ ከፍተኛ ወታደራዊ ትርጉም ያለው ድል መቀዳጀታቸውን እዙ አስታውቋል። በርካታ የብልጽግናው ሰራዊት የቁም ምሽጎች ጭምር የተሰበሩበት ተጋድሎ መሆኑን የገለጸው የዙ ህዝብ ግንኙነት መምሪያ የጠላትን አከርካሪ የሰበርንበት ሌላው ግንባር ነው ሲል ገልጾታል። በውጊያውም ፋኖ በብልጽግናው ሰራዊት ላይ ከወሰደው እርምጃ በተጨማሪም በርካታ የነፍስ ወከፍና የቡድን መሳሪያ ከነተተኳሹ ገቢ ያደረገበት እንደሆነም አስታውቋል። በምስራቅ ወለጋ ዞን የተካሄደው ሌላው የተጋድሎ ግንባር ደግሞ የብልጽግናው ሰራዊት ክሬንና ወታደራዊ ተሽከርካሪዎችም የወደሙበት መሆኑ ታውቋል። እዚህ ግንባር የተካሄደውን ውጊያ የመሩት የአንገር ጉትን ክፍለ ጦር አርበኞች መሆናቸውንም የዞ ህዝብ ግንኙነት መምሪያ ተናግረዋል። የፋኖ ልዩ ተግባር በሸዋ የአማራን ህዝብ ህልውና ለማስከበር የፖለቲካ ጥያቄ ይዞ የትጥቅ ትግል የገባው የአማራ ፋኖ በወታደራዊ ግዳጁ ከሚያስመዘግበው አመርቂ ድል በተጓዳኝ በሌሎች የትግሉ ምዕራፎች በኩልም ወሳኝ የተባሉ ግዳጆችን በስኬት እየፈጸመ ነው።
በትናንትናው ዕለትም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በትጥቅ ትግሉ ላይ እጅግ ወሳኝ በሆነው የሕክምናው ዘርፍ ላይ ተመስጋኝ ስራ አከናውኗል። የሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ለተከታታይ ወራት በንድፈ ሐሳብና በተግባር ያሰለጠናቸውን የሕክምና ባለሙያዎች አስመርቋል። የሕክምና ባለሙያዎቹ መሰልጠንና ተመርቀው ወደ ግዳጅ መሰማራታቸው በክፍለ ጦር ውስጥ ቀደም ሲል የነበረውን የሕክምና ባለሙያዎች እጥረት በእጅጉ ለመቅረፍ አስተዋጽኦ እንደሚያደርግ ተገልጿል። የነጎድጓድ ክፍለ ጦር ዋና አዛዥ አርበኛ አምባሳደር ጌጤ በሕክምና ባለሙያዎቹ ሙያዊ ስልጠናና ምረቃ አስመልክቶ ሲገልጽም ፕሮፌሰር አስራት የሕክምና ቡድን ተብሎ መሰየሙን ገልጾ ስያሜውም ታላቁን የሕክምና ሊቅ ፕሮፌሰር አስራት ወልደየስን ለማሰብና ለማክበር እንደሆነ አስረድቷል። በተጨማሪም የፕሮፌሰር አስራት ወልደየስን የህይወት ታሪክ በአጭሩ በማቅረብ ለአማራ ህዝብ የከፈሉትን መስዋዕትነትና አስተዋጽኦ ለታዳሚዎች ያብራራው አርበኛ አምባሳደር ጌጤ የትጥቅ ትግል ከሚገጥሙት ፈተናዎች መካከል በሁለቱም ተፋላሚ ኃይሎች በኩል የሚደርስ የአካል ጉዳት ነው። የሕክምና ባለሙያዎች በውጊያ ቦታ መኖራቸው ደግሞ የፖለቲካ ግብን ይዞ የሚታገልን ታጋይ በነጻነት እንዲታገልና የሚደርስበትንም ጉዳት በውጊያው ቦታ በሚደረግለት ሕክምና በአጭር ጊዜ ድኖ ወደ ግዳጅ እንዲመለስ የሚያስችል ስለሆነ የትግላችን ወሳኝ ክፍል ነው ብሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል የፖለቲካ መምሪያ ኃላፊ አርበኛ አብደላ እንድሪስ በበኩሉ ፕሮፌሰር አስራት ወልደየስ ሐኪም የሰብአዊ መብት ተሟጋችና ፖለቲከኛ ነበሩ። እናንተ የዛሬ ተመራቂዎችም ሐኪሞችና ወታደሮች እንደመሆናችሁ ከማንኛውም አድሏዊ አሰራር ነጻ በመሆን ሙያዊ ተልኳችሁን በስነ ምግባርና በንጹህ ሕሊና እንድትወጡ የአደራ መልእክቴን አስተላልፋለሁ። በተጨማሪም በአስቸጋሪ ሁኔታዎች ውስጥ ሆነው ስልጠናውን የሰጡትን አርበኛ ሐኪም ፍቅረ ማርያም ታየን ምስጋናን አቀርባለሁ ሲል ተናግሯል። በትጥቅ ትግል ወቅት በታጋዮች ላይ የሚደርስ አካላዊ ጉዳት ከመጠጥ ውሃና ከምግብ ጋር በተያያዘ የሚፈጠር የጤና መጉደል መኖሩ የሚጠበቅ ነው። እነዚህን የመሳሰሉ የትግል ጎታችና ፈታኝ እውነቶችን በቀላሉ ማለፍ የሚቻለው የሕክምና ባለሙያዎች በትግል ሜዳው ሲኖሩ ነው። ለዚህ ደግሞ ፋኖ ልዩ ትኩረት ሰጥቶ መስራቱ የሚያስመሰግነው ብቻ ሳይሆን የፋኖን ትግል የደረሰበትን ደረጃም የሚያመላክት መሆኑን ተንታኞች ይናገራሉ። ፋኖ በእዝና በድርጅት ሳይወሰን እስከ ክፍለ ጦር ድረስ በማውረድ የሐኪሞችን ስልጠና እንዲሰጥ ማድረጉ ደግሞ ፋኖ የጉዳዩን አስፈላጊነት የተረዳበትን ጥበብ የሚገልጽ መሆኑን ተንታኞች ገልጸዋል። የሕክምና ቡድኖቹን በማቴሪያል መደገፍ ደግሞ ከአማራ ሕዝብ በተለይም ከዲያስፖራው የሚጠበቅ መሆኑን አስተያየት ሰጪዎች ገልጸዋል። ከምርጫ ማግስት ወደ ጦርነት የብልጽግና ጉዞ። የብልጽግናው ስርዓት ባሳለፍነው ግንቦት 4 ቀን 2018 ዓ.ም ባካሄደው የጨረባ ምርጫ 501 የፓርላማ ወንበሮችን የሚገልጽ የምርጫ ውጤት ይፋ ያደረገ ሲሆን 40 ወንበሮችን በሐሳብም በዓላማም ለሚደግፉት ለኢዜማ ላብንና ለተወሰኑ ግለሰቦች አከፋፍሎ እሱ 438 ወንበሮችን ወስዷል። በዚህም መሰረት የምርጫው አሸናፊ መሆኑን በማወጅ መስከረም መጨረሻ ላይ አዲሱን መንግስት እንደሚመሰርት ይፋ አድርጓል። ይህን ተከትሎም የኢትዮጵያ ቀጣይ ዕጣ ፈንታ እጅግ አሳሳቢና ውስብስብ መሆኑን በልዩ የትንታኔ ዘገባው የተመለከተው ቢቢሲ አፍሪካ ቀጣዮቹ ጊዜያት ለኢትዮጵያ ውስብስብ ናቸው ብለዋል። ጋዜጠኛ ካሌብ ሞገስ የአብይ አህመድ ብልጽግና ፓርቲ በከፍተኛ ድምፅ ምርጫውን አሸንፏል፣ ነገር ግን የውጥረት ደመናም በአገሪቱ አይሏል ሲል ቢቢሲ አፍሪካ በትንታኔ ዘገባው ይገልጻል። ቢቢሲ ዘገባውን ሲጀምርም ምርጫው የግጭት ጥላ ቢያጠላበትም የጭቆና ክሶች ቢሰሙም እንዲሁም የተቃዋሚ ፓርቲዎች ተሳትፎ አናሳ ቢሆንም የአብይ አህመድ ፓርቲ በአገሪቱ ከፍተኛውን የህዝብ ተወካዮች ምክር ቤት መቀመጫ በማሸነፍ የበላይነቱን ይዞ ለመቀጠል ችሏል ይላል። ይህ ውጤት ለአብይ ደጋፊዎች ትልቅ ድል ሲሆን፣ ለሌሎች ግን አገሪቱ የክፍፍልና የደህንነት ስጋት ያንዣበበባት ትሆናለች በሚል ስጋት የሚመለከቱት ነው ሲል የሚገልጸው የቢቢሲ አፍሪካ ትንታኔ አብይ ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው አገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ። የ49 ዓመቱ ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ስልጣን የመጡት በአውሮፓውያኑ 2018 የተካሄዱ ተቃውሞችን ተከትሎ ሲሆን መጀመሪያ ላይ ስለ አንድነት ባደረጉት ጥሪ ከፍተኛ ተቀባይነትን ቢያገኙም ከሁለት አስርት ዓመታት በላይ የአገሪቱን መንግስትን ተቆጣጥረው ከቆዩት ከህወሓት መሪዎች ጋር ወደ ግጭት ገብተዋል ብለዋል። በአገሪቱ የአማራና የኦሮሚያ ክልሎች የሚካሄዱት ኃይለኛ የታጣቂዎች እንቅስቃሴ ስለማብቃታቸው ምልክቶች ባለማሳየታቸው የደህንነት ባለሙያዎች አገሪቱ ወደ ጦርነት ልትመለስ እንደምትችል ቢቢሲ በትንታኔው ገልጾ በኦሮሚያና አማራ ክልል ያለው ጦርነት ቀጣይ የአገሪቱ ስጋት ሆኖ ይቀጥላል።
ከምንም በላይ ደግሞ ፕሪቶሪያ ላይ ተቋጨ የተባለው ህወሓት የከፈተውን ወረራ ተከትሎ የተካሄደው ደም አፋሳሽ ጦርነት እንደገና የሚያገረሽበት እድል ሰፊ መሆኑን ቢቢሲ አፍሪካ በስጋትነት ተመልክቶታል። ቢቢሲ ትንታኔውን ሲቀጥልም ጦርነት ዳግም ሊቀሰቀስበት ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫ አልተካሄደበትም። ትግራይ ክልል በሁለቱ ዓመት ጦርነት ወቅት ወታደሮቿ ከኢትዮጵያ መንግስት ኃይሎችን ደግፈው ከተዋጉት ከኤርትራ ጋር ትዋሰናለች። ውድቅ ብታደርገውም በወታደሮቿ ትግራይ ውስጥ ሰፊ የሆነ ግፍ ፈጽመዋል ተብሎ ይከሰሳሉ። ነገር ግን ጦርነቱ ካበቃ በኋላ የአዲስ አበባና የአስመራ ግንኙነት በፍጥነት ተበላሽቷል። በ1985 ኤርትራ ስትገነጠል ኢትዮጵያ ያጣችውን የቀይ ባህር ወደብን መልሳ ማግኘት እንዳለባት አብይ በተደጋጋሚ ሲናገሩ ቆይተዋል። ለዚህም 1350 ኪሎ ሜትር የባህር ዳርቻ ያላት ኤርትራ ወደብ አልባ የሆነችውን ኢትዮጵያን ግዛት በማስፋፋት ምኞት ትከሳታለች። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷን ከህወሓት መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቀስ ከሆነ ቀደም ሲል ከነበረው በተቃራኒ ኤርትራ ለህወሓት የምትወግን ይመስላል። አዲስ አበባም ከኢትዮጵያና ከኤርትራ ጋር በምትዋሰነው ሱዳን ውስጥ በሚካሄደው የእርስ በርስ ጦርነት ውስጥ ተሳትፎ እንዳላት ትከሰሳለች። ምንም እንኳን ኢትዮጵያ በተደጋጋሚ ብታስተባብልም በርካታ ሪፖርቶች አዲስ አበባ የሱዳን ተፋላሚ አንጃ የሆነውን ፈጥኖ ደራሽ ኃይልን ወይም አርኤስኤፍን እንደምትደግፍ ያመላክታሉ። የኤርትራ ወታደሮችና የህወሓት ታጣቂዎችም ከፈጥኖ ደራሽ ኃይሉ ጋር እየተፋለመ ከሚገኘው ከሱዳን ጦር ጋር የጠበቀ ግንኙነት እንዳላቸው ለረጅም ጊዜ ሲነገር ቆይተዋል። ይህም አብይ የሰላም ፈጣሪነትና ሚና ሊጫወ ቱበት የማይችሉትን እና በቀጠናው ውስጥ ሊሰራጭ የሚችል አደገኛ ሁኔታን ይፈጥራል። በአብይ መንግስትና በትግራይ ክልል ውስጥ የበላይ በሆነው ህወሓት መካከል የነበረው ጠላትነት በጥቅምት 2015 ዓ.ም በተፈረመው የሰላም ስምምነት ይቋጫል ተብሎ ነበር። ነገር ግን ሁለቱም ወገኖች ያንን ስምምነት በመጣስ እርስ በርሳቸው ይካሰሳሉ ሲል ቀጣይ ይነሳል ብሎ የሰጋውን ጦርነት ምክንያቱም በዝርዝር ያስቀምጣል። ጥቅምት 24 ቀን 2013 ዓ.ም ህወሓት የጀመረው ጦርነት ባለንበት ክፍለ ዘመን እጅግ አደገኛ ከሆኑት መካከል አንዱ ሲሆን የአፍሪካ ህብረት አሸማጋይ ጦርነቱ ክልሉን ወደ ረሃብ እያመራ በነበረበት ወቅት ወደ 600 ሺህ የሚጠጉ ሰዎች እንደሞቱበት ገምቷል። በቀጣይ ጦርነቱ አይቀሬ የሚሆን ይመስላል በሚለው ትንታኔ ቢቢሲ አፍሪካ ሲገልጽ የተደቀኑት አደጋዎች ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉ በአንድ ወቅት በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሮን ሆድሰን ለቢቢሲ መናገራቸውን ዋቢ አድርጎ ዘግቧል። አሜሪካዊው ዲፕሎማት ሃድሰን አክሎም ከምርጫው በፊት ህወሓት በጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት የነበረውን አስተዳደር ወደ ነበረበት መልሷል። ህወሓቶች እየጨመረ ላለው ውጥረት ተጠያቂ ናቸው፣ ለጦርነት ዳግም ዝግጅት እያደረጉ መሆኑን የሚጠቁሙ እንቅስቃሴዎችንና መግለጫዎችን ሲሰጡ ቆይተዋል ሲሉ ይናገራሉ። ህወሓት ወጣቶችን በግዳጅ ወደ ታጣቂ ኃይሉ እንዲቀላቀሉ እያስገደደ መሆኑን የሚያመላክቱ ዘገባዎች እየወጡ ነው። በአድዋ ከተማ የሚኖር አንድ ወጣት ለቢቢሲ ትግረኛ እንደተናገረው ሲቪል የለበሱ የታጣቂ ሰዎች ወደ ቤቱ እንደሄዱና በትጥቅ ትግል ውስጥ እንድንሳተፍ እንደያዙን ነግረውናል ብለዋል። የክልሉ ባለስልጣናት ግን በግዳጅ የሚደረግ ምልመላ የለም፣ ወጣቶቹ ራሳቸውን ለመከላከል ስልጠና እየወሰዱ ነው ሲሉ የሰሜን ምዕራብ ትግራይ የደህንነት ኃላፊ አቶ ተስፋዬ አባዲ ተናግረዋል። በዓለም አቀፍ የክራይሲስ ግሩፕ የባለሙያዎች ቡድን የአፍሪካ ቀንድ ተንታኝ የሆኑት ማግነስ ቴይለር በበኩላቸው በፍጥነት ወደ ጦርነት ይገባል ብለው አያምኑም። ነገር ግን እየቀጠለ ያለው ዝቅተኛ ውጥረት አደገኛ ሁኔታ መሆኑን ሲገልጹ አዲስ አበባ ህወሓት ከኢትዮጵያ ጠላቶች ጋር እየወገነ ነው ብላ ብታምንበትም በዚህ በጣም በተካረረና መርዛማ ቀጠናዊ ፖለቲካ ውስጥ ትግራይ ክልልን ማዕከል ያደረገ አካባቢያዊ ግጭት የመፈጠር እድሉ ሰፊ ነው ብለዋል። አሜሪካዊው ዲፕሎማት ካሜሮን ሆድሰን ሐሳባቸውን ሲያጠቃልሉ የሚቀጥሉት ወራት የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ ሊሆኑ ይችላሉ። ብዙዎቻችን የአብይ ፖለቲካ ስልጣኑን ማጠናከር ለትግራይ ክልልና ለግጭቱ ለአንዴና ለመጨረሻ ጊዜ እንዲያበቃ ለማድረግ ወይም መፍትሄ ለመስጠት እንደሚጠቀምበት መስጋታችን ተገቢ ይመስለኛል ብለዋል። ብልጽግናውም ከምርጫ ማግስት ወደ ጦርነት ለመግባት የሚችልበት እድል ሰፊ መሆኑን ይህ የቢቢሲ ትንታኔ ያሳያል። ከዚህ ጋር በተያያዘ በዛሬው ዕለት ህወሓት በአፋር ክልል ውጊያ መክፈቱ ተነግሯል። መረጃውን ለዝግጅት ክፍላችን ያደረሱን ምንጮቻችን ሲቀጥሉም ጊዜያዊ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት ፈጽሟል። ህወሓት የሞርተር ጥቃቱን የከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ ነው። የደረሰው ጉዳት በዝርዝር ባይታወቅም ድርጊቱ ግን በአካባቢው ህዝብ ዘንድ ድንጋጤ ፈጥሯል ብለዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ይገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸው የሚታወስ ነው። ህወሓት በአካባቢው ጥቃት የፈጸመው በብልጽግናና በህወሓት መሃል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት የብልጽግናው ሹም ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው አይዘነጋም።
የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።